ላለ ነው ሌላ ምንም አይደለም። ምንድነው ስለ ፋይል የምታወራው? ያለ አርፈህ የምትቀመጥ ከሆነ አርፈህ ተቀመጥ። ያለችበት ቦታ ትወስደኛለህ። አለቀ። ጉድ ፈላ ዘንድሮ። ምንድነው ዩቲዩብ ቻናል ሁሉ በፋይል ሆነ እንደ እንቅስቃሴው። ጋይስ የምን ፋይል ነው ደግሞ አንተ ለቡቡ እየሰጠው? ያለችበት ቦታ አለ። ቤት ነች ማለት ነው። በቴን ማየት ፈልጋለሁ። ያለችበት ሁኔታ ማየት ፈልጋለሁ። አንድ በእጅ ሰጥቶ በእግሩ ሩጫ ይልሃል። አሁን ነው መጠንከር ያለብሽ ቡቡዬ። በሲስተም ተቀብለሽ ቁጭ እንዴ ያለችበት ብዙ የሚያዳረሰኝ ብዙ ነገር ልዳረስ። በቃ መዳረስ ከፈለግ አሁን ጭራሽ በፈቃደኝነት መዳረስ ከፈለግክም መዳረስ አለብን ነው የምትለው። እንዲህ ህይወቱንም ይሰጣል ብሩክ እንዴ። ሰማኝ አይደለም። እህቴም ያለችበት ቦታ ውሰደኝ። እሷን ማግኘት ፈልጋለሁ። የለችም። ቤት ከፈለግ ሂድና የት ና ግባ ውሰድ። ሀይሚ ለካ ሌላ ክላስ የተዘጋጀላት ይሄ ውጥንቅጥ ስላለ ነው። አረ እነዚህ ልጆች ሲስተም ጨምረዋል ጋይስ። እንዴ የመጣው ቤት የለችም። ሀይሚ የት አርጋት ነው? እኛም ናፍቃናለች። የት እንዳረጋትማ ማለት ነው። ትላንትና ያለም ቦታ አለ፣ ዛሬም የት እንዳስቀመጣት የት እንደሆነች ሀይሚ ውስጥ ናት። ታስወጣታለህ ከልቤ ስነ ስርዓት እስካሁን ያደረግ ዝም ብዬ ደፋፍኝ ይለ ነበር። ገና አትታገስም እንዴ? ትንሽ ጊዜ ገና ለገና ይናገራሉ። ለመተት ኦኬ። እንግዲህ ሀይሚ የት ናት ለሚለው ሰው ሁሉ ልቤ ውስጥ ናት። ከልቤ ውስጥ ማንም አውጥቶ ሊወስዳት አይችልም። ብታለቅስም ብትደሰትም ብታዝንም እኔ ከጎኗ እኔ ብሩክ ነኝ መሆን ያለበት እንጂ ወንድምም አባትም አያስፈልግም እያለ ነው። አላለም ግን ማለት ነው። እንደዛ ነው የተሰጣቸው ካራክተር። ስታምሩ ግን እናንተ። ለማንኛውም ቡቡዬ ትላንት አስጨንቀን ዛሬ እንደዚህ ፏፈሽ ብለ ሙሽራ መስለ ስለመጣ በጣም ደስ ብሎናል። ውድ እህቶችም ስትጨነቁ ለነበራችሁ እንኳን ደስ አላችሁ። የኛ ውድ ቤተሰቦች ሰው አይደለን፣ ምን እንጨነቃለን? ብዙ እናስባለን። ግን ደግሞ እግዚአብሔር የተመሰገነ ይሁን እንደዚህ ደስተኛ ሆነ ስለመጣ ቴንኪዩ። ፈጣሪ የተመሰገነ ይሁን። የጨረቃ ፋሚሊዎችም እንኳን ደስ አላችሁ እላለሁ። ሰላም ጤና ይስጥልን። እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ። ዛሬ ደግሞ የህንድ አክተር መስለው አልመጡም ጭራሽ። አኑ የት ነበርሽ? የት ነበርክ? አኑ ጾም ሲያልቅ ብቅ አላለም። 2 ቀን ነው 3 ቀን የቀረው ጾም ሊያልቅ ማለት ነው። ገምሻራው ይመችህ። ትንሽ ብሩኬ ጋር የሆነ ጅስሙ ይመሳሰላል ማለት ቁመታቸው ማለት ነው። እሱ ብቻ ነው እሱና ሙቤ ናቸው የሚበልጡት ብሩኬን። ከዛ ውጭ ያሉት ታች ናቸው። እነ ፍፄም ታች፣ እነ ኤፋም ታች። እና ዛሬ እንግዲህ ሀይሚዬ ትናንትና እኛም በቆቁታ ነው ያየናት። የሚገርመው ነገር ኤፋ በእጅ ሰጥቶ በእግር ሩጫ ነው የሚሆንብህ። ካሁን በኋላ ከብሩኬ እጅ እንዴት እንደምታወጣት ባላቅም የምትወጣ አይመስለኝም። ሃይማኖት ታደሰ እንግዲህ ያው ተይዛ ነው ታስራ ነው። በእርግጠኝነት ብሩክ እንዴት ነው ያገትካት? እንዴት አድርገ ነው ያደረግካት? ነገር ብታቅ ጭራሽ ወንድሜ የማትልህ። አሁን ደግሞ በፊት በብሩክ ነበር ጥላቻው እየተጀመረ ያለው። ቤተሰቦች እንዳለ የሃይሚን ቤተሰቦች የብሩክን ቤተሰቦች እንደዚህ አይነት ነገር አንፈልግም፣ ብሩክ አይመታውም፣ ብሩክ አይደበድበውም፣ አያደርገውም አለ። እጥፍ ብለው ደግሞ ወዴት ተመለሱ? አሁን ደግሞ ብሩክ ሃይሚን አግት ተባለ፣ አገተ። ከዛ እሱ ፈላጊ ሆነ ማለት ነው። አሁን ላይ ትንሽ ለኦዲየንሱ ትንሽ ጸቡ የተሻለ ነው። በፊት ነበር የሚገን ነው። አሁን የተሻለ ነው። ምክንያቱም ብሩኬና ሃይሚ አንድ ናቸዋ። ሃይሚ ብትወናጭም ምንም ብትልም ምን እዚህ ጋር ኦዲየንሱ ትንሽ እረፍት ያገኛል፣ ትንሽ ማለት ነው። ብሩክ ያፈነገጠ ካራክተር ሲሰጠው ግን ብዙ ነገር ያወራሉ። ዛሬ አሁን በእርግጠኝነት የሚባለው እንሰማለን። ብዙ የሚያስከፋ ነገር የለም። ቢያንስ ኤፋ ሰላም ፍጠር ምናምን እንደዚህ ነገር ተው መሀላት ትግባ ነው የምትሉት የሚሆነው። ግን ይሄ የተሰጣቸው ካራክተር ነው። ወደዳችሁም ጠላችሁም እስከ አፍንጫችሁ ነው የምናስረዳችሁ ማለት ነው። ተዛዛጉ፣ ችግር የለውም። ክብር የሚወርድ ነገር አትነጋገሩ። ደግሞ እንደዛ ካልተነጋገራችሁ ደግሞ የሰራችሁ አትመስሉም። በቃ ተዋቀሱ፣ ይለይላችሁ፣ አለቀ። ምንም ማድረግ አይቻልም። 4 ጎረምሳ እንግዲህ ፍፄ የቡሬ ነበር። ቡሬ እየሰራው ነው በነገራችን ላይ ቡራ እንዳሰማኝ የቡቡ መከታ እንግዲህ ፍፄ ከኋላ እያልክ እንግዲህ ይሄንን ፍቅር አላማን እንደምታይዘው ተስፋ አረጋለሁ። አኑ ለምን እንደመጣ አልተገለጸልኝም። እንግዲህ ኤፍሬም ውጭ ከሚሄዱ ሰዎች እንወስዳለን ካሉት ሰዎች ጋር ብር ተቀብሎ የሆነ ፋይል ብሩክ የያዘበት አይነት አክሽን ነው እየሰራ ያለው። እኔ የምነግራችሁ እዚህ ጋር እንትኑን ነው
የሆነ የገባኝን ነው ድራማ። አሁን ድራማ አይታችሁት የሆነ ነገር እንዲህ ሊሆን ነው የምትሉት ነገር የለም። እኔ አሁን ከኤፋ ላይ እና ከብሩክ ላይ ያየሁትን ነው። ብሩክ ደግሞ ጀስት በቃ ለሃይሚ እንደ ፍቅረኛም እንደ ጓደኛም ተቆርቋሪ ሆኖ የወንድሟን እንትን በጥሩነት በቃ አለ አይደለ በኖርማል እንደዚህ በቃ ሳያካብድ ተቀብሎታልና አገናኘኝና ከዛ ትመለሳላችሁ ምናምን ነገር ብሎታል። እደውልልሃለሁ ነው ያለው። እንዳያችሁት የዛን ጊዜ ማለት ነው። እደውልልሃለሁ አለው። እሺ ብሎ ሄደ። ያው ወንድ ልጅ እንደ ሴት ችክ ብሎ አይናገርም። እደውልልሃለሁ በቃ ሂድ ሲለው እሺ ብሎ ነው ሄደው። ከዛ በኋላ እንግዲህ ትናንትና ለምን እንደቀሩ ያው ባላቅም ብሩኬ ትናንት ያው ሃይሚን ቤት ውስጥ ነው ያረጋት። ላይ ብላይም በግድ በመከራ ነው የመጣችው። በመጀመሪያ ግን ሲወስዳት ሩም አላለም ዛሬ ክላስ ተከራይቼ ነው ያለው። እንግዲህ በደናቸው አልጋና ብርድ ልብሳቸውን አልወሰዱም። እንግዲህ ያው እዛ ቦታ ላይ ሃይሚ ትንሽ ጊዜ ትቆያለች ማለት ነው። እንግዲህ እንደሚሆን እንደ ዛሬ ነገራቸው ያየ ነው ማለት ነው። እንግዲህ ከቤቱ ሩቅም አይደለም ቅርብ ነው የሚመስለኝ። ሃይሚ ብቻዋን እንዳታደርጓት። ምክንያቱም ያው ለነገሩ ድራማ ነው። የእውነት ቢሆንማ እስካሁን ድረስ ዓለም በቃኝ ብላ ዝቅ ነው የምትለዋለ እንዲህ ጋይስ። ስለዚህ እዚህ ጋር ሃይማኖት ታደሰ ብቻዋን ናት ብላችሁ የምትጨነቁ ሰዎች እንዳትጨነቁ። ስራና ስራ ነው የያዙት። በቃ ምንም የሚያስጠላ የሚያስነውር ነገር የለም። ይስሩ፣ ችግር የለውም። እንግዲህ ለአንድ ሴት 4 ጎረምሳ ማለቴ በሌላ መንገድ እንዳትወስዱት። በጸብ ነው የምላችሁ ማለቴ። አሁን ሁሉም ስለ ሃይሚ ነው እዚህ ጋር ክርክሩ። ኤፋም ሃይሚን ፈላጊ ነው፣ ብሩኬም ደግሞ ሃይሚን ፈላጊ ነው። ማለት ብሩኬ ባል ነው። ብሩኬ ጋር ከማንም ጋር ሊደራደር አይችልም። ኤፍሬምም ወንድም ነው። የወንድምነት ድርሻው ደረጃው አለ። ግን ደግሞ በቃ እኔ ነኝ ያለሁት ከጎኗ እኔ ነኝ እያለ ነው እንግዲህ ብሩክ። እንግዲህ ያው አይተናል፣ እሱ መሆኑን አስመስክሯል። ምንም ጥያቄ የለውም። እነ ኤፋ እንግዲህ ድሮ በህፃንነታችሁ የከፈላችሁት ዋጋ የከፈላችሁት መስዋዕትነት ሊኖር ይችላል። ያንን ነገር እንግዲህ ፎርጌት ይደረግላችሁና ብሩክ አለማየሁ ድምፅ አድርጎ ቦታውን ቀይሮታል ማለት ነው። ምንም ማድረግ አይቻልም አይደል እንዲህ ጋይስ። እና አኑ ደግሞ አሳየውና ለኤፍሬም ከዛ በኋላ ምንም አያደርጋትም። ግን ካያት በኋላ ምን ታደርግ ነው? ልትወስዳት ነው ወይስ ምንድን ነው? ስለዚህ ስልኳ የተቀማው እንግዲህ እንዳትደውል ነው። ገባችኋ? እንዳትደውልና የሌላ ሰው እንዳታመጣ። እንደዚህ አይነት የሆነ ድራማ ነው እየሰሩ ያሉት ጋይስ፣ እኔ እንደገባኝ ከሆነ ማለት ነው። እና ግን በጣም ነው የምታምሩት። 4 ጎረምሳ ተቀላቅሏል። ሌላ ማን አለ ካሁን በኋላ? ማን አለ? ፍፄ ነበር አይደል? ፍፄ ብቻ ነው ያለው ስለ እነሱ ደህንነት የሚናገር እሱ ብቻ አይደል? ሌላ ሰው የለም። እንግዲህ ስንት ዩቲዩበር አለ እዚህ ጋር ማለት ነው። ብሩክ አለማየሁ አለ፣ አኖ አለ፣ ፍፄ አለ፣ ኤፍሬም አለ፣ ሃይሚ አምስተኛዋ ሴት ናት። አንደኛ እናርጋት፣ እሷን አንደኛ ትሆንና ከዛ 2ኛ ብሩኬ፣ 3ኛ ፍፄ፣ 4ኛ አኑ፣ 5ኛ ኤፍሬም ታደሰ ተብሏል። ስለዚህ ይሄ ሁሉ እንግዲህ እስከ እዩ እርግዝና ድረስ አብረው የሚጓዙ ይመስለኛል። እንግዲህ የሃይማኖት ታደሰ ምላሽም ባንሰማም ምንም ነገር ምን ቢባል እዚህ ጋር እያንዳንዳቸውን ጀጅ ማድረግ ብዙ እኛ አያስፈልገንም። በሚሰሩት ስራ ብቻ በገባን ልክ ማውራትና በገባን ልክ ቪዲዮ በለቀቁልን ልክ እናወራለን። እናንተም ደግሞ የሚያስጸይፍ ነገር አትነጋገሩ፣ ወጣ ያለ ነገር አትነጋገሩ። ሚስጥራችሁንም እንግዲህ ተደባበቁ ነው እኛ የምንለው ማንኛው ውድ ቤተሰቦች። ሌላው ሲቀጥል እንግዲህ የብሩኬ መልስ ሃይሚን የታረካት ለሚለው ለሚጠይቀው ሁሉ ካሁን በኋላ ውሳኔው ሃይሚ እኔ ልብ ውስጥ ናት፣ ማንም ሊያወጣትም አይችልም። ማንም በቃ አትጠይቁኝ፣ ላሳያችሁ አልችልም፣ ልቤ ውስጥ ናት ብሏል። በቃ ወስኖ ልብ ውስጥ አስገብቷታል። አልዋጥ አልተፋ ብለው ትላንትና ነው ልብ ውስጥ ያስገባት። እንግዲህ ላይቭ ላይ አይታችኋል። እኔ እኮ ደግፉኝ ያዙኝ ሲል እንዴ ብዬ ጭንቅ ነው የዋልኩት ዛሬ ማለት ነው። ጭንቅ ብዙ አይቻለሁ፣ ቲክቶክ ላይ ራሱ አይቻለሁ። እና በቃ ትናንትና ወይ ልዋጥሽ ወይ ልትፋሽ እያለ እየታገለ ኖሯል። እኔ አልገባኝ። ከዛ በቃ አሁን ተውጣለች፣ አለቀ በቃ ተውጣለች አሁን ማለት ነው ጋይስ። የብሩኬ ልብ ውስጥ ነው ያለችው። ከፍዬ ልይ ካላችሁ ክፈሉ። ልክ እንደ ትናንት ነው። አንበሳ ወርዱና ከስር አለ አይደለ? ይሄ የእንትን የዩቲዩብ ምንድነው ምን ነበር የሚለው? ይሄ ኤስ ምልክቱ አለ። እሱ ጋር ተጭናችሁ አንበሳ ስታወርዱ ይሰጣችኋል፣ ወይ ለሃይሚ ወይ ለብሩክ። እንደዛ ማለት ነው ጋይስ አይደል?
ስቀልዳችሁ ነው። ለማንኛውም ትንሽ ስሩና በፍቅር በውድ ይመጣሉ ብለን ተስፋ እናደርጋለን። ዛሬ ግን ልዩ ናቸው ማለት ሰላም ተባብለው እንደዛ የጠፋ ሰው ተባብለው ከዛ በኋላ በስተመጨረሻ ችከሳቸው ደስ አይሉ? በጣም እኮ ነው ደስ የምትሉት። እና ለማንኛውም ይመቻችሁ የኛ ውድ ቤተሰቦች። ለዛሬ የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። ሀይሚዬ ባለሽበት ፈጣሪ ጠብቅሽ። እንግዲህ የስራ እድል እንደሆነ የስራ እድል ብሩኬና አንቺ እንደከፈታችሁ ሲገባን የኛም ማስተያየት እንደዚህ ጥሩ ሀሳብ ያለው ይሆናል። ያው እነሱ ሲጣሉ ደስ ስለማይለን ነው ለሀይሚም ለብሩኬም የተለያየ ሀሳብ አስተያየት የምንሰጠው እንጂ እነሱ ጋር ሰላም ከሆኑ እኛም ሰላም ነን። ኦዲንሶች ዛሬ በእርግጠኝነት ሀይሚን ስላላያችኋት በጣም ልታስቡና ልታዙም ትችላላችሁ። ግን ደግሞ ላያስችል አይሰጥም፣ ቻሉት። ሲቀጥል ደግሞ ለሀይሚም ዩቱብ ቻናሏ ላይ ይጫንላት፣ ለብሩኬም ዩቱብ ቻናል ላይ ይጫን። ምክንያቱም ለራሳቸው ብቻ አትስሩ። ሰምታችኋል እንግዲህ ያው 5 ስለሆኑ የሚደርሳቸው እንግዲህ ያው እየተራራቀ ነው እንደ በፊቱ ዛሬ ነገ እየተባለ አይመጣም። እንግዲህ ቤተሰቦችም ያው ማበረታት አለብን። ሁሉም ወንድማማች ናቸው፣ ተያይዘው ማደግ አለባቸው እና ያው በየቤቱ እየዞርን እንግዲህ ስራችንን አናባራም፣ የምናየውን ነገር አስተያየት እንሰጣለን። እንግዲህ የጨረቃ ፋሚሊዎች ኃላፊነት ተጥሎባችኋል ማለት ነው። ሁላችንም አንድ ሆነን ከሀይሚና ከብሩኬ ጎን መሆን አለብን። ምክንያቱም በቃ እነሱን ሊለያቸው የሚመጣ ሰው በፍጹም አንቀበልም። ሰላም ፍቅር የሚሰጣቸው ሰው ብቻ ሲኖር እንቀበላለን። መልካም የሆኑ ሰዎችን ከጎናቸው ይዘን አብረን እንቀጥላለን። ክፉ ሰዎችን ከጎናቸው እየፈለጥን እያስወጣን የጨረቃ ፋሚሊ ይሄን ነገር እንጨርሳለን። ከዛ በኋላ በእርግጠኝነት ብሩክ አለማየሁ ሃይማኖት ታድሰን በቃ የፈለገችበት አገር ወስዶ እንደሚያገባት እኔ ቃል ገባላችኋለሁ። የምሬ ነው። እንደዚህ ሽምግልና ምን የምትሉት ሁሉ በቅርቡ ይፈጸማል። የኛ ውድ ቤተሰቦች እስከዛ ድረስ መስራት ስላለባቸው ነው። ይስሩ። በቃ እናንተ ትርፍ ነገር አትናገሩ። ማንም መሳቂያ አያድርጋችሁ። በምታወሩት ወሬ አይከፈላችሁ። ምንም የምታገኙት ነገር የለም። በቃ ቪዲዮቸውን አይታችሁ የሚያዝናናችሁ ከሆነ ትዝናናላችሁ። ምንም የሚያናድድ ነገር የለም። በቃ ይስሩ። የስራ ጉዳይ ነው። አለቀ። እኔ እንደዛ ነው መልእክቴ ዛሬ። ሌላ ምንም አዲስ ነገር ያየሁት ነገርም የሰማሁት ነገር የለም። ግን ሀይሚ ትጠፋለች የሚባል ርዕስ እንደሚጀመር 100% እርግጠኛ ነበርኩኝ። ትናንትና ላይቭ ላይ ስለታየች ነው እንጂ አሁን ይሄ ነገር የሚለቀቀው በእርግጠኝነት ዛሬ በሀይሚ ቻናል ነበር የሚለቀቀው። ትናንትና ላይቭ ላይ ስለመጣች ነው ሀሳብ ቀይረው በእንደዚህ አይነት መልኩ ኤፍሬም ጋር የተጫነው እንጂ ለሀይሚ ነበር የሚሰራው በእርግጠኝነት ማለት ነው። ስለዚህ ስራና ስራ ስለሆነ ሀይሚ ምንም አትሆንም፣ አታስቡ። አትደናገጡ። እኛ ምንም አናረጋትም። ይሄ ሁሉ ወታደር አብሯት እኮ ነው ያለው። ይሄ ሁሉ ወታደር እኮ ከጎኗ ነው ያለው። ይሄ ሁሉ ወታደር እንደዚህ ታቅፏት ሲዞር ማየት ነው ያማረኝ ያው ማለት ነው። ይኸው ሩታ አምሮባት እየሰራች አይደለ? ያ ሁሉ ጎረምሳ እስኪያስቡት ልክ እንደ አብርሃም ማለት ነው አሁን የጀመረው ብሩክ። በቃ ስራና ስራ ነው። ምንም አዲስ ነገር የለም ጋይስ። ወደ እውነት እየወሰዳችሁ ጭንቅላታችሁ ራሳችሁን አታሳምሙ። የኛ ወደ ቤተሰቦች እናመሰግናለን። ወዳችኋለሁ። ባይ